ሰላም እንዴት ናችሁ ዩቲዩብ ፋሚሊዎቼ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ቪዲዮ ደግሞ እንደሚመቻችሁ በጣም እርግጠኛ ነኝ ቪዲዮ ከተመቻችሁ ደግሞ እነዚህ የሚነካኩትን ነገሮች ነካ አድርጓቸው ይመቻችሁ Dr. Dre motherfucker You know I'm mobbing with the D.O.G. አደረጋለሁ ኮሜንት ለጣፈልኝ ኮሜንት እጥፋለሁ ሼር ያረጋችሁ አሁን በቀደም 4 ኪሎ አካባቢ ይሄድኩኝ አንድ ፖሊስ የሆኑ ቆሻሻ ወጦ የሚሰሩ ሴትዮን አንገታቸውን ይዞ ይጨቃጨቃቸዋል ሰው ፖሊሱ እንዲለቃቸው ይለምኗል ፖሊሱ አለቅም ወስዳቸዋለሁ ነው የሚለው ጠጋ ብዬ ምን እንደተፈጠረ ለመጠየቅ ሞከርኩ ፖሊሱ የሚለው ምንድነው ሴትዮዋ ቆሻሻ ወጦ ያሉት ወደ ቤተ መንግስት እያዩ ነው አልገባኝም ቤተ መንግስት ቆሻሻ የለም እንዴ ወደ ቤተ መንግስት እያዩ ነው ቆሻሻ አውጡ ያሉት አይደል ያው ዜናው መሰራቸው አዶናይ እና ጃኒ ተፋተናል ብሎ አዶናይ ገለጸ አሜሪካም ለንደንም ዜግነት ያላቸው ልጆች አናይ በዲ ለንች ታርገብኛል ብለዋል ጋይስ እኔ አላምንም ነገ ደግሞ ቀለበት እያሰረላት ልናይ እንችላለን እኔ አላምንም ያ ሊሆን ይችላል ነገ ቀለበት እያሰረላት ልናይ እንችላለን ግን በዲላንች ቺት አርገብኝ ነው ደስ ይላል በጣም በዱቄት እንዳለ ቤት ውስጥ ሳሎን ውስጥ ተነስንሶ አንድ ቪዲዮ ያየው ነበር ያሳየሽ ነበር መቼ ይሆነ ነው እሱ አሁን የሆነው ቢያንስ ከ3 ቀን በፊት ምናምን ነው የሆነው እንዳለ በቃ ፖሊሶች ምናምን መተው ነበር አምፑላሱላ መተው ነበር እኛ የሚወስዱልን መስሎን ነበር ማለት በቃ የሚረዱ መስሎን ነበር ግን እነሱ መልሰው እዛው የነበረበት የካቲት ሆስፒታል ነበር ያስገባነው ለካ ለማረጋጋት ሲሆን አላውቅም እዛ ነበር የወሰዱት እንጂ እንዳለ ንብረት እንዳለ ወድሟል በምን ምክንያት አወደመ በቃ እኔ አላውቅም ራሴን አጠፋለሁ ብሎ ነው የጀመረው ነገሩን ማለት ነው ከዛ በኋላ ያው በሩን ቆልፎ ነው ከውስጥ በቃ መስታው ስራ ሲሰራ ማለት ነው በሩን ቆልፎ ፖሊሶቹ ናቸው ሰብረው የገቡት በቃ እንዳለ አውድሞታል ውስጥ ነበሩ እርሶ እኔ አረ በቃ ወጥቻለሁ እኔ ከፖሊሶች ጋር ሆኜ ነው የዛን ሰዓት እንትንም ብለው እንጂ በቃ ቤቱን ለቅቄ ወጥቻለሁ እኔ ራሱ ላይ ጉዳት ለማድረስ ብሎ ነው ያንን ያደረገው አዎ መስታወት ሰባበረ ከዛ በኋላ በቃ ቤት ውስጥ ያለውን ጠቅላላ ጤፏን ሽሮ ምናምን የቤት አስቤዛውን ጠቅላላ ነው በቃ ድፍትፍት አርጎ በሶፋው ላይ በአልጋው ላይ ሁሉን ነገር ነው የነሰነሰው ዘይቱን በሁለት ድስት ሞልቶ ያንተከተከ ነበር እና የዛ ሰዓት እየጮኸ የሚለው አንድ ሰው ቢጠጋኝ በላቸው ላይ ነው መደፋው ነበር የሚለን ማለት ነው እና ያው በዛ ምክንያት ሁሉም ሰው ሸሸ ፖሊስም እኮ እየሸሸ ነው ግን ያው መብራት ከታች ቫልቮላ ጠፍቶ ምናምን ነው በጨለማ ውስጥ ነው በተሰበረው መስኮት ዘለው ነው አስራውት ያወረዱልን ወርታች ማለት ነው እና እንደዛ ነው አሁን የት ነው ያለው አሁን የት እንዳለ ያው አይታወቅም አንዴ እንዲነኝ ይላል አንዴ አንድ ቦታ ነኝ ይላል ብቻ ብዙ ነው የሚጣራልን ገብቻል ለኛ ተሮርጠን የምንይዘው አይደለም እኛ ራሱ ግራ ገብቶናል እንቅልፍ የለንም ካሁን መጣው ነገር ያረጋናል ምናምን ነው ስጋት ውስጥ ነን በጣም አስከፊ ነው ከባድ ነው ነገሩ ከባድ ነው በእውነት ነው ምልሽ በጣም ከባድ ነው እኔ እስከ ህይወቴ መጨረሻ የሱን ደህንነት ካላወኩኝ እዛ ቤት አልገባ ድንገት ቢመጣብኝ ይገለኛል ለምን እያወኩ ለምን ልሙት ሰው እንደሆነ ጎረቤት ማያድንሽም ስለዚህ ህይወቴ እንትን ብል ይሻላል ራሴን አድኛለሁ ለጊዜው እንግዲህ ይሄ ነው ብራዘሮቼ በመድር ላይ የዘራውን ነገር ምድር ላይ ነው የምታጭደው ነው እላይ መሄዱ ላይ አይጠበቅብም ይሄ አሁን ለእናቱ ስጋት ሆኖ ነው ዘይት አፍልተ እናትህን ማስፈራራት ሌላ ጩቤ ነው ብራዘሬ እና ምን ማለት ይቻላል ከህይወቴ መጨረሻ የሱን ደህንነት ካላወኩኝ እዛ ቤት አልገባ ድንገት ቢመጣብኝ ይገለኛል ለምን እያወኩ ለምን ልሙት ሰው እንደሆነ ጎረቤት ማያድንሽም ስለዚህ ህይወቴ እንትን ብል ይሻላል ራሴን አድኛለሁ ለጊዜው ላለመታየት
ቢያየኝ ቀጥታ እንደሚገለኝ። ለምንድን ነው እርሶን ሲያይ ህመሙ ነው? ምንድን አፉ ላይ እናቴ ይለኛል፣ እንደማመጥ ይለኛል። ይሄ ውሸት ነው። በቃ እሱ እኔን ወይ ለመግደል ወይ እሱም ራሱን ለማጥፋት ነው በቃ የመጣበት ሰይጣን ማለት ነው ላዩ ላይ። ስለዚህ እኔ ራሴን ማምለጤ ትንሽ ይሻላል ብዬ ነው የማስበው። አሁን ሰው ሁሉ የሚለኝ ምንድነው ራስሽን አድኝ፣ ራስሽን እንትን በይ በቃ። ይሄ ስላለኝ እውነት ነው፣ እኔ ነኝ ራሴን መጠበቅ ያለብኝ። ሁኔታው ከባድ ነው፣ በጣም ነው የሚያሳዝነው። እንግዲህ ጋዜጠኛ ሶፎንያስ እናቱን ለመግደል ሞክሯል። እናትየው ሊገለይ ሞክሯል ነው የምትለው። በጣም ነው የሚደብረው የሚያሳዝነው ምናምን ነገር። የምር እናትየው በጣም ነው ያሳዝነችኝ። ተጠርጣሪው 4 ዓመት ሙሉ ሙዚቃ ሰርቷል፣ ግን አንድ ዘፈን ብቻ ነው ያወጣው። እቺ የቆየ ተጠርጣሪው ዕቃ ማጠቢያ ሽቦ ይዞ እየሮጠ ነው ማለት ወይ ፀጉሩ ነው ለከስ። ተጠርጣሪው ሲገረዙ ላጺም ነበረው። ተጠርጣሪው ሳቀው ጀምሮ 28 ዓመቱ ነበር። ተጠርጣሪው ዝርክርክ ከመሆኑ የተነሳ ያልጣለው እንቁላል ብቻ ነው። ተጠርጣሪው ፕሮፖዝ ሲያደርግ ተሳስቶ የሚስቱን እጅ ተሳልሟል። ተሳልም ያርለም ስሚው ነው። ተጠርጣሪው ሳቀው ጀምሮ 253,000 ፎሎወር ነው ያለው። ተጠርጣሪው የዓመት በዓል ምግብ በበላ ቁጥር ይፈሳል። ተጠርጣሪው ሮጠ እንድከሳብ። እቺ የቆየች ትሬንድ ናት፣ ደስ ትላለች። ጋይስ ይሄን መኪና 500,000 ብር እያለ ነው። እስኪዩትና ኮሜንት አብረን እናነባለን። ሰላም የካርቲ እንደ ቤተሰቦች፣ በምስሉ ላይ የምታዩት መኪና ቶዮታ ሃይሉክስ በላይት ቦዲ ሲሆን መነሻው 500,000 ብር ነው። ከሰማይ ነው እንደወደቀው መኪናው ተቆርጦ ይገባል። ያስጠላ ግጭት ደርሶበታል። ከፊት ሞተሩን በደንብ ቦታውን ለቆ ተናግቷል። እያያችሁት ነው ሞተሩን ተናግቶ ከውስጥ ዋጋውን አይተናል። መኪናው የት አለ? የመኪና አስከሬን ይሸጣል እንዴ? በኪሎ 80 ብር ልግዛ ቁራሌ ሆነኝ። ሪፖስት አድርጌ ልውሰደው። የመኪናም ዱለት ተጀመረ። አረ ኮሜንታተሮች ግን ሌላ ታሪክ፣ እግዚአብሔርን ሌላ ታሪክ ማለት ነው። እኔ ቲክታክ ላይ ስገባ ኮሜንት ማንበብ በጣም ነው የሚያስደስተኝ ከምለው በላይ ማለት በጣም ነው ደስ የሚለኝ። ጋንጃ ሉባን አንተ ተባምሽተ ነው ረባይድ በዚህ እድሜ የታምሽተ ነው አሁን ቆይ አንተ ራስህ የታምሽተ ነው። እኛን የመሰለ ልጆች ነው ወንድ አሳድገ አሁን ታመሻለህ በሰዓት። አንተ እኮ ነው ሰውዬ። ያረሽ ናግባና እናውራ። እሺ ግባና አንተ እኮ ነው ውጭ ያለው ናግባና እናውራ። እንዴ አንተ ናግባ ከረከረኛ ናግባ በፈጣሪ አረባያ በዚህ እድሜ ታመሻለህ። ምን ልትሆን አይነት እንዲህ እኔ አንተ አባትነት እኮ ነው ግርም የሚለኝ። እሺ ግባሻውን አገባ መጣ እሺ ልዝጋው ወይ አንተ እኮ ነው ውጭ ያለው። አትገባም? ልዝጋው። ምንድን ያጨሰው ሰውዬ? ይራስ ጉዳይ እንዴ ለነገሩ ማናምሻለው እግዚአብሔርን ቆም ብሎ ሲያስብ ማለት ነው የሆነ በቃ እኔ ነኝ ውጭ ያለሁት እሱ ነው ውጭ ያለው የሚለውን ነገር ለማሰብ የቆመ መስሎኛል። ጀለስ ጭራሽ ማን ነው ያምሻለው አላለም። ፒካፕ ላይኖችን እባክህ ሰንዝር። ያሰለጠንኩን ልበልሽ እኔ ለስማ ፌንጣነሽ እንዴ? ተስደባች ጀምር አይደለም ተነጠሽብኝ። ጆጆ እሺ ወይ አስተምሬዋለሁ ነበር ስትል የነበረው የራሱን ነው ያቀረበው። የኔማ ከዚህ የተሻለ ነው። እስቲ በለው። ፌንጣነሽ እንዴ? አይደለም ልቤን አናፈጥሽ። አሳቂ ወይኔ ጆጆ አሳፈርከን ብራዘር። ስማ አንተ የሰፈር ሰዎች እድር ለምንድን ነው የማትገቡት እያሉ እኮ ነው። ለምን አንገባ? እድር ለምንድን ነው የምንገባው? ምን አውቄ ስንሞት ሊቀብሩን መሰለኝ።
እድር ካልገባን አይቀብሩንም። እኔ ምን አውቃለሁ? እኔ ከዚህ በፊት ሞቼ አላውቅም። እሱማ እኔም ትዝ አይለኝም። ግን ሲጀምር ለምን እንሞታለን ማለት እና ቆመህ ልትቀር ነው እንዴ ሐሳብ? እኔ ምን ያስቆመኛል? አልተኛም እንዴ? ያው እቅዴ ውስጥ የለም ለማለት ፈልጌ። ኧረ ተው እቅዴ ውስጥ የለም። አንተ በጣም ታሾፋለህ በእናትህ። እና መቼ ነው ለመሞት ያሰብከው? በል አይ ብዙ አልቆይም። 180 190 ሲሞላኝ ይሄዳሉ። ኧረ ተው እንጂ በልጅነትህማ እንዳትቀጭ። ቢያንስ 200 ድፈ ነው እንግዲህ። እስኪ ኑሮውን እያየን እንጨምራለን። አትቀልድ በእናትህ። ነገ ምን እንደሚገጥመን አናውቅ። ያው የሰው ልጅ ተሰባሪ ነው። ተሰባሪ ነው ማለት እኔ ቻይና ቃለኝ እንደምሰበር አይደለም። ያው ምን እንደሚገጥመን አናውቅም ለማለት ፈልጌ ነው። ለምሳሌ አሁን አንተ እዚሁ በተቀመጥክበት ድፍት ልትል ትችላለህ ማለት ምን ያሰብከው ነገር አይደል? ኧረ እኔ ምንም አላሰብኩም። ምን ባለፈው ያበደርከኝን ብር መልሼልሃለሁ። 30 ብር ነው። አዎ እሱንማ መልሰህልኛል። እንደውም 5 ብር ጨምረህ ነው የመለስከው። እና ምን? አይ ምንም እንትን እንሂድ። የት? እድር እንግባ። ቶሎ በጊዜ መግባት ነው እንጂ። ዛሬ ቪዲዮአችን ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ ሼር አድርጉ ለሌሎች እንዲደርስ እና ቀጣይ በሌላ ቪዲዮ እንገናኛለን። ቪዲዮ ላይ ያላችሁን ሐሳብ ደግሞ ኮሜንት ላይ ደቅ አድርጉልኝ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉ። ይመቻችሁ።